ድርሳነ መስቀል የግንቦት ወር ምዕራፍ 24 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በግንቦት ወር የሚነበብ የጌታችን የፈጣሪያችንና የመድኃኒታችን የኢየሱስ ክርስቶስ የመስቀሉን ድርሳን እንዲህ እናነባለሁ። የጌታችን የኢየሱስ ክርስቶስ ይቅርታውና ምሕረቱ የከበረ መስቀሉን ግርማ ሞገስ ከሁላችን ከሕዝበ ክርስቲያን ጋር ይኑር ለዘላለም አሜን። ከዚህም በኋላ ጥበበኞችን ሁሉ ሸማኔዎችን፣ ልብስ ሰፊዎችን እና ጠላፊዎችን፣ አጣቢዎችንም፣ ብርና ወርቅ አቅልጠው የሚሰሩ አንጥረኞችንም፣ የዚህንም ዓለም ጥበብ የሚያውቁትን ሁሉንም ያመጡላት ዘንድ ጭፍሮቿንና ሕዝቡን ሁሉ ንግሥት እሌኒ እንዳዘዘቻቸው ጥበብን የሚሰሩትን ሁሉ ወደ እርሷ አመጧቸው። እርሷም አርአያውንና መልኩን አስመስለው ይሰሩ ዘንድ የመስቀሉን አርአያውንና ምልክቱን አሳየቻቸው። እነርሱም በመስቀሉ አርአያና ምልክት ሰርተው ለንግሥት እሌኒ ሰጧት። ንግሥት እሌኒም ከዚያች ዕለት ጀምሮ የክርስቲያን ወገኖች የሆኑትን ሁሉንም የጌታ ክርስቶስን የመስቀሉን ምልክት በዕቃዎቻቸው ሁሉ ላይ፣ በሜዳ ጸብታቸውም ላይ፣ በሰይፎቻቸውና በጦሮቻቸው፣ በፈረሳቸው ልጓም ላይም፣ በልብሳቸውም ላይ፣ በየአንገታቸውም ውስጥ በማተብ ያስሩ ዘንድ በእጆቻቸውም ይይዙ ዘንድ አዘዘቻቸው። ሁሉም የክርስቲያን ወገኖች ንግሥት እሌኒ እንዳዘዘቻቸው አደረጉ። ከዚያች ዕለት ወዲህ በጌታ ክርስቶስ መስቀል በመታመንና በመማፀን የመስቀሉን ምልክት በዕቃዎቻቸው ሁሉ አደረጉ። የጌታ ክርስቶስ የመስቀሉ የመልኩ ምልክት በየአንገታቸው ወይም በየእጃቸው እያለ የእግዚአብሔርን ምዕመናን የሚያገኛቸው ክፉ ነገር ከቶ የለም። ንግሥት እሌኒም እንዲህ ባለ ግብር አምላክን በወለደች በእመቤታችን ቅድስት ድንግል ማርያም በስሟ ዳግም በጌታችን ኢየሱስ ክርስቶስ መስቀል በስሙ አብያተ ክርስቲያናትን እየሰራች ብዙ ወራት ኖረች። በኢየሩሳሌም አስቀድማ በከበረ መስቀል ስም አምላክን በወለደች በእመቤታችን ማርያም ስም ብዙዎች አብያተ ክርስቲያናትን አንጻለች። ያነጸቻቸውንም አብያተ ክርስቲያናት በወርቅ፣ በብር፣ በዕንቁ፣ መረግድ፣ ጳዚዮን በሚባሉ ዕንቁዎች አስጌጠቻቸው። በየራሱም በሆነ አርአያና አምሳል አክሊልን አቀዳጀቻቸው። በሃይማኖትና በምግባር የጸና እንደ እርሷ የለም። መላእክትም ሁልጊዜ ይጎበኟታል። በቀንና በሌሊት እንደ አባት፣ እንደ እናት፣ እንደ ወንድም፣ እንደ እህት ያጫውቷታል። እርሷ ግን በጌታ ክርስቶስ መስቀልና አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በእመቤታችን በቅድስት ድንግል ማርያም ፍቅር ሁልጊዜ ልቡና ይሰቀላል። ቅድስት እሌኒ ስለ ጌታችን ኢየሱስ ክርስቶስ መስቀል በስሙ ታላቅ በዓልን በማድረግ ለድሆችና ለምስኪኖች፣ ለባልቴቶችና ለሙት ልጆች ታላቅ ምሳን አዘጋጀች። ስለ ጌታ ክርስቶስ መስቀልም ስለ ክብሩ መኳንንቶችን፣ መሳፍንቶችንና የሀገር ሰዎችን ሁሉ ጠራቻቸው። ብዙ ላሞችንና ሰንጋዎችን፣ በጎችንና ፍየሎችን አሳረደች። በዚያች ዕለትም የታረዱት የቁጥራቸው መጠን ላሞች 9,000፣ ሰንጋዎች 9,000፣ በጎች 7,000፣ ፍየሎች የሰቡ 7,000፣ ዋልያዎችም 700፣ ዶሮዎች 9,000 ናቸው። ያስጋገረችውም እንጀራ ልጦ ጎርዶ የወጣለት የተፈተገ ስንዴ ቆሮስ በሚባል መስፈሪያ 7,000 ነው። 900,000 ማድጋ የወይን ጠጅና የማር ወለላ አዘጋጀች። አንዱ የቆሮስ መስፈሪያም 12 የበቅሎ ጭነት ይሆናል። በጌታ ክርስቶስ መስቀል ስም እንዲህ የሰራች ሕዝቡንና አሕዛቡን ባለመለያየት ሁሉንም ደስ አሰኘቻቸው። እርሷ ቅድስት እሌኒ ግን ያለ እረፍት በቀንም በሌሊትም ወደ እግዚአብሔር በጸሎት በጾም ትማልዳለች እንጂ ጣፋጭ ምግቦችን አትበላም፣ መዓዛቸው የሚጥም መጠጦችንም አትጠጣም። ለሥጋዋም የሚሞቃትንና የሚያደምቃትን የጌጥ ልብስንም አትለብስም ነበር። እግዚአብሔርንም እያገለገለች የከበረ መስቀሉንም እናቱን ቅድስት ድንግል እመቤታችን ማርያምንም እያገለገለች ብዙ ዘመን ኖረች። ለእግዚአብሔር ምስጋና ይሁን። ምዕራፍ 25 እንዲህም እያደረገች በሮሜ ሀገር ሳለች ባሏ ተርቢኖስ ወደ ባህር ሳይጥላት አስቀድሞ በኢየሩሳሌም ውስጥ የምታውቀውን ጳጳስ በሕይወት አለ ወይ ብላ ሰዎችን ጠየቀች። ይህም የሆነ ከባህር በተጣለች በ37 ዓመት ነው። ብዙዎች ሰዎችም አሁን እመቤታችን በሕይወት አለ አሏት። ንግሥት እሌኒም በሕይወት መኖሩን በሰማች ጊዜ ያንን ጳጳስ ይጠሩት ዘንድ መልእክተኞችን ወደ እርሱ ላከች፣ ወደ እርሷ ይመጣ ዘንድ። መልእክተኞችም ወደዚያ ጳጳስ ደርሰው እንዲህ አሉት፣ አባታችን ሆይ ንግሥት እሌኒ ወደ እኔ ና ትልሃለች አሉት። ወደ እርሷ የጠራችኝ ንግሥት እሌኒ እርሷ ማን ናት አላቸው። መልእክተኞችም እንዲህ ብለው መለሱለት፣ የጠራችስ የጌታ ክርስቶስን መስቀል ከተቀበረ በ300 ዓመት ፈልጋ ያገኘችውና ያወጣችው አሁንም ወደ ሮሜ ሀገር ያመጣችው ንግሥት እሌኒ ናት አሉት። ይህንንም ቃል ከመልእክተኞች አፍ በሰማ ጊዜ ወደ ንግሥት እሌኒ ሊሄድ ተነሳ። ወደ ሮሜ ሀገርም ከካህናትና ከዲያቆናት ጋር በእልልታና በምስጋና ደረሰ። ንግሥት እሌኒም ወደ ሮሜ ሀገር የጳጳሱን መድረስ ሰምታ ከመንገድ ልትቀበለው
በበቅሎ ተቀምጣ ተጓዘች። ከሩቅ ባየችውም ጊዜ ከበቅሎ ላይ ወርዳ ተቀበለችው። በፍጹም ደስታም ተሳለመችውና ወደ ቤተ ክርስቲያን በአንድነት ገቡ። ጳጳሱም ንግሥት እሌኒን እመቤቴ ሆይ ለምን ጠራሽኝ? ወደ አንቺ የመጣ ዘንድ እኔን የጠራሽበት ምክንያት ምንድን ነው? አላት። ንግሥት እሌኒም ለጳጳሱ መልሳ እንዲህ አለችው። አባቴ ሆይ የጠራሁህማ በረከትን እቀበል ዘንድ በመስቀልህም እንድትባርከኝ በሚያጽናና ቃልም እኔን አገልጋይህን እንድታጽናናኝ ነው አለችው። ሁለቱም የእግዚአብሔርን ገናናነት እያወሱ የእግዚአብሔርም ኃይል እየረዳት የጌታ ክርስቶስን መስቀል በብዙ ድካም እንዳገኘችውና እንዳወጣችው እየተነጋገሩና እየተጨዋወቱ 3 ቀን ያህል ተቀመጡ። ከ3 ቀንም በኋላ ንግሥት እሌኒ ጳጳሱን እንዲህ አለችው። አባቴ ሆይ ከባለጋራዎቼ ጋር በፊት የምፋረዳቸው ፍርድ ስላለኝ አንተም የልቤን ፍላጎትና የሕሊናዬን ምኞት እናገር ዘንድ ፍቀድልኝ እንጂ ቸል አትበለኝ አለችው። ጳጳሱም ንግሥት እሌኒን የምትሺውን ሁሉ ፈቅድልሽ ዘንድ ነገሩ የልብሽ ፍላጎት ምንድነው? አስቀድመሽ እስቲ ንገሪኝ አላት። ንግሥት እሌኒም ጳጳሱን አባቴ ሆይ በምታስተዳድረው በሀገረ ስብከትህ ስሙ ተርቢኖስ የሚባል አንድ ነጋዴ በሕይወት ካለ ወደ እኛ እንዲመጣ ወደ እርሱ መልእክተኞችን ላክ አለችው። ጳጳሱም እሌኒን ተርቢኖስስ በሕይወት አለ፣ ነገር ግን ስለምን ፈለግሽው? አላት። እሌኒም ለጳጳሱ የሰጠሁት ገንዘብ በእሱ ዘንድ አለኝ አለችው። ጳጳሱም ንግሥት እሌኒ ያንን ነጋዴ የምትፈልጊበትን ነገር በእውነት ንገሪኝ አላት። ንግሥት እሌኒም መልሳ እንዲህ አለችው። በአንተ ፊት በሀገር ሰዎች ሁሉ ፊት ከእርሱ ጋር የምፋረድበት በላዩ ዕዳ አለ አለችው። ጳጳሱም እሌኒም ያ ነጋዴ ከመምጣቱ በፊት ለእኔ የማትነግሪኝ ለምንድን ነው? አላት። ንግሥት እሌኒም ጳጳሱን እንዲህ አለችው። ለእርሱ ስለሰጠሁት ገንዘብ ከእርሱ ጋር በፊትህ ፋረድ ዘንድ በሕይወት ያለ ከሆነ ወደዚህ ይመጣ ዘንድ አስቀድመህ ወደ እርሱ ላክ አለችው። ጳጳሱም እሌኒን እርሱስ በደህና አለ አላት። ይህንንም ብሎ ይህ ጳጳስ ይጠሩት ዘንድ ወደ ነጋዴ ተርቢኖስ መልእክተኞችን ላከ እንዲህ ሲል፣ ወደ እኔ ወደ ንግሥትም ፈጥነህ ና። ተርቢኖስም ከመልእክተኞች ጋር ፈጥኖ መጣ። በጳጳሱ እና በንግሥት እሌኒ ፊትም ቆመ። ሚስቱ የነበረች እሌኒም ወደ ባህር በናስ ሳጥን አድርጎ ወደ ባህር የወረወራት ባሏ እንደሆነ አወቀችው። እርሱ ግን ወደ ባህር በወረወራት ጊዜ ወዲያውኑ የሰጠመች መስሎታልና እርሷ ሚስቱ እሌኒ እንደሆነች አላወቀም። ንግሥት እሌኒም ጳጳሱን አባቴ ሆይ በፊትህና በሕዝቡ በአሕዛብ ሁሉ ፊት በካህናትም መካከል ሚስት እንዳለችው ወይም ድንግል እንደሆነ ጠይቅልኝ፣ መርምርልኝ አለችው። ጳጳሱም ተርቢኖስን ልጄ ሆይ በዓለም ውስጥ ኑሮህ እንዴት ነው? ሚስት አለችህን ወይ የለችህም? ወይም ፈጽሞ አላገባህም አለው። ተርቢኖስም በንግሥት ፊት እና በካህናት በጉባኤው ፊት ለጳጳሱ እንዲህ ብሎ መለሰለት። አባቴ ሆይ አስቀድሞ ግን ደግ የሆነች ያማረች የተወደደች የከበረች እና የተባረከች ሚስት ነበረችኝ። በፍቅር በሰላምም በአንድነት እንኖር ነበር። እንዲህም በፍቅር በሰላም በተድላ በደስታ በቤታችን ውስጥ በአንድነት ስንኖር በሀገራችን ታላቅ ረሃብ መጣ። እኛም በረሃብና በጥም እጅግ ተሰቃየን። ከችግራችንም ብዛት የተነሳ ወደ ሌላ ሀገር በአንድነት ተሰደድን። እኔና ሚስቴ ሁለታችንም ስንጓዝ በመንገድ ላይ ሽፍቶች ተገናኙንና ከበቡን፣ ተከተሉንም። እኔ በመሮጥ ከሽፍቶች እጅ አመለጥኩ። ሚስቴ ግን በመቅረቷ በሽፍቶች እጅ ተያዘች። እኔ ሳመልጥ ሚስቴን ሽፍቶች ገደሏት። ወደ ኋላዬም በተመለስኩ ጊዜ ፈለግኳት፣ በሽፍቶችም እጅ ሙታ አገኘኋት። የሥጋዋን በድን በመንገድ መካከል ተጥሎ ነበር። እኔም ስለ ሚስቴ ይህ መከራ ለቅሶና ሐዘን አግኝቶኛልና በዚያን ጊዜ አልቅሼ በመንገድ መካከል ቀበርኳት። ከዚህም በኋላ እኔ ወደ ቤቴ ተመለስኩ። ንግሥት እሌኒም በሽፍቶች እጅ የሞተችበት ሚስት ስሟ ማን ነው ብላ ተርቢኖስን መልሳ ጠየቀችው። ተርቢኖስም ስሟ ግን እሌኒ ይባላል አላት። ንግሥት እሌኒም ከተርቢኖስ አፍ ይህን ነገር በሰማች ጊዜ አንተ ሰው የቀድሞ ክፋትንና ክህደትን አልተውክምን? በፈጣሪ በእግዚአብሔር ፊት ዳግም በጳጳሱና በካህናቱ ፊት በሕዝቡና በአሕዛብ ሁሉ ፊት እንዲህ ሐሰትን ትናገራለህ? ሐሰትን እንጂ እውነትን አልተናገርክምና የሁላችን አባት ዳዊት ሐሰት የዓመፅ አበጋዝ ነው ያለውን ለምን አላሰብክም? ተርቢኖስ ሆይ ከእንግዲህ ደግሞ ሐሰትን ብትናገር አንተ ራስህ ነፍስን ታጠፋታለህ። ሚስትህ ግን በሕይወት አለች እንጂ አልሞተችም። አሁንም ከላይ ከፍ ብዬ አንገትህን ከታች ዝቅ ብዬ እግሮችን በሰይፍ ቆርጬ እንዳልገልህ ስለዚህ ነገር እውነቱን ንገረኝ አለችው። ተርቢኖስም ይህን ነገር ከንግሥት እሌኒ አፍ በሰማ ጊዜ ፈራ፣ ደንግጦም ተንቀጠቀጠ። የሰራውን ሁሉ እንዳወቀችበት ጠረጠረ። ነገር ግን እርሷ ሚስቱ እሌኒ እንደሆነች አላወቀም። ተርቢኖስም ከመፍራቱ ብዛት የተነሳ ለንግሥት እሌኒ መልሶ እንዲህ አላት። እመቤቴ ሆይ በንግሥት ፊት በጳጳስና በካህናት በሕዝብና በአሕዛብ ፊት በፈጣሪም በእግዚአብሔር ፊት ሐሰት መናገር አይገባኝም። አሁን ግን እውነተኛውን ነገር እናገራለሁ። ነገሩም ይህ ነው።
እኔና ሚስቴ በሰላም በፍቅር በተድላ በደስታ በአንድነት ስንኖር እነግድ ዘንድ ከአንድ ነጋዴ ጋር ከሀገሬ ወጥቼ ወደ ሌላ ሀገር ሄድኩ። እየነገድኩም 6 ዓመት ያህል ብዙ ዘመናትን አሳለፍኩ። ከዚህም በኋላ ወደ ሀገሬ እመለስ ዘንድ ተነሳሁ። ከብዙዎች ነጋዴዎችም ጋር ስንጓዝ በጉዞ መካከል አንዱ ነጋዴ ወንድሜ ሆይ በዓለም ስለሚኖሩ ሴቶች ስለ አመፃቸውና ስለ ኃጢአታቸውን ያደንቃለሁ አለኝ። እኔም አመፃቸውና ኃጢአታቸው ምንድን ነው ብዬ መለስኩለት። እርሱም ሚስቴ በእውነት በምድራዊ ንጉሥና በእግዚአብሔር ላይ ከሚያምፅ በዱር በበረሃ ከሚኖር ከአንድ ወንጀለኛ ሰው ጋር ኃጢአትን እንደሰራችና እንዳመነዘረች ሰማሁ አለኝ። እኔም እንዲህ ስል መለስኩለት፣ ሚስትህ በሃይማኖቷ ስላልጸናች በምግባር ስላልተሸለመች ይህን ኃጢአት ሰራች። የእኔ ሚስት ግን በሃይማኖቷ የጸናች ምግባሯም ያማረና የቀና ስለሆነ ይህን ስራ አትሰራም አልኩት። ያም ነጋዴ መልሶ እንዲህ አለኝ፣ እኔ ወደ ቤትህ ብሄድና ሚስትህ እሌኒ ወዳለችበት ብገባና በቤትህ ውስጥ ከእርሷ ጋር ብበላና ብጠጣ የልቤንም ፍላጎት ከእርሷ ጋር ብፈጽም ምን ትሰጠኛለህ አለኝ። እኔም እንዲህ ስል መለስኩለት፣ ከሚስቴ ከእሌኒ ጋር ይህን ስራ ብትሰራ ይህንንም ስራ መስራት ይቅርና ፊቷን ብታይ ገጿንም እንዴት እንደሆነ ብታውቅ እኔ ወርቄንና ብሬን ከታናሽነቴ እስከ ዛሬ ያጠራቀምኩትን ሁሉ እሰጥሃለሁ። ነገር ግን ይህን ስራ ካልሰራ አንተ ስለ እኔ ምን ትሰጠኛለህ አልኩት። ነጋዴውም እኔ ይህን ስራ ካልሰራው ከሚስትህም ጋራ ፍላጎቴን ካልፈጸምኩ እንዳንተ ቃል ወርቄንና ብሬን ከታናሽነቴ እስከ ዛሬ የሰበሰብኩትን እሰጥሃለሁ አለኝ። በዚህም ነገር ተስማማን። እንዳንካካድም የፈጣሪያችን እግዚአብሔርን ስም እየጠራን ጽኑ መሐላን እርስ በርሳችን ተማማልን። ከዚህም በኋላ ያ ነጋዴ ሚስቴ እሌኒ ወዳለችበት ወደ ቤቴ ሄደ። ከዚያም ተመልሶ ወደ እኔ መጣና ተገናኘን። እኔም ወንድሜ ሆይ ያመጣጥ ነገር እንዴት ነው በማለት ጠየቅኩት። እርሱም እንዲህ ብሎ መለሰልኝ፣ እኔ ወደ ቤትህ ውስጥ ገባሁ። ሚስትህ እሌኒም በፍጹም ደስታ ተቀበለችኝ። የተዘጋጀ ማዕድና ሙሉ የሆነ የወይን ጠጅ አቀረበችልኝና በልቼ ጠጥቼ ጠገብኩ። ከእርሷ ጋርም ፍላጎቴን ፈጸምኩ። ከአንተም ይልቅ አብዝታ ወደደችኝ። ከመውደዷን ብዛት የተነሳ ገንዘቧን ሁሉ፣ ወርቋን፣ ብሯን፣ እንቆቿን ሰጠችኝ አለኝ። እኔም እንዲህ ስል መለስኩለት፣ የኔ ሚስት እሌኒ በሃይማኖቷ የጸናች በምግባሯ በበጎ ስራዋ ያጌጠችና ያማረች ስለሆነች ይህን ስራ አትሰራም፣ ፈጽሞ አላምህም አልኩት። እርሱም ሚስት እሌኒ በሃይማኖቷ የጸናች በምግባሯም ያማረች ከሆነች ይህን ቀለበትና ይህን ዕንቁ ባህሪ ውሰድና ተመልከተው፣ የሚስት ነውን ወይስ የሌላ ሴት? ይህንንም ብሎ ያንን ዕንቁ ሰጠኝ። በዚያንም ጊዜ ከእጁ ተቀብዬ ተመለከትኩት፣ በእውነት የሚስቴ እንደሆነ አወቅሁ። በዚያንም ጊዜ እጅግ አዘንኩ፣ ብዙ እንባም አፈሰስኩ። እርሱም የተከራከርንበትን እርስ በርሳችን እንዳንካካድ የፈጣሪያችን የእግዚአብሔርን ስም ጠርተን የተማማልንበትን ገንዘቤን ወርቄንና ብሬን ስጠኝ አለኝ። እኔም ከታናሽነቴ እስከዚያች ዕለት የሰበሰብኩትን 6 ዓመት ያህልም የደከምኩበትን ወርቄንና ብሬን ገንዘቤን ሁሉ ወዲያውኑ ሰጠሁት። እኔም የዕለት ራት ያጣው ድሃ ሆንኩ። እያዘንኩና አብዝቼ በማልቀስ ተመልሼ ራቁቴን ወደ ቤቴ ገባሁ። ስለዚህም ልቤ ነደደ። በእርሷም ላይ ተቆጥቼ በናስ ሳጥን አስገብቼ እጅግ ጥልቅ ከሆነ ባህር ውስጥ ጣልኳት። ከዚያ በኋላ ድናም እንደሆነ ወይም ሙታ እንደሆነ አላውቅም። እኔም ወደ ቤቴ ተመለስኩ። ይህንንም ብሎ ከመጀመሪያው እስከ መጨረሻው የሆነ ሁሉ ተርቢኖስ ነገራት። ንግሥት እሌኒም ይህን ነገር ከተርቢኖስ አፍ በሰማች ጊዜ ክቡር ምስጉን የሆነ እግዚአብሔርን አመሰገነችው፣ እጅግም ደስ አላት። እሌኒም ተርቢኖስን ያነጋዴ በሕይወት አለና አለችው። እርሱም አዎን አላት። ምዕራፍ 26 በዚያንም ጊዜ ያንን ነጋዴ አስጠርቶ ወደ እርሷ ያመጣው ዘንድ ጳጳሱን ለመነችው። ጳጳሱን በፍጥነት ያመጡት ዘንድ መልእክተኞችን ላከ። መልእክተኞችን አምጥተው በንግሥት እሌኒ ፊት አቆሙት። ያንንም ነጋዴ ባየችው ጊዜ ንግሥት እሌኒ እንዲህ አለችው፣ አንተ ስራ የከፋ ሐሰትን፣ አመፅን የምታደርግ ሐሳብም ክፉ የሆነ በላይ ሞት እንዳለ እወቅ። ይቺ አንደበትህም በሕማም በሞት እንደምትለወጥ ሥጋህም በሞት ማሰሪያ እንደሚታሰርና እንደሚጠፋ እወቅ። ዛሬ ግን በጳጳስና በካህናት ፊት በሕዝቡም ሁሉ ፊት እውነት ነገርን ተናገር፣ አትዋሽ። እስቲ ለእኔ ለሕዝቡም ሁሉ ንገረኝ። የተርቢኖስን ሚስት ታውቃታለህን? ወይስ በዓይኖችህ አየሃትን? በእጅህም ይዛት እንደሆነ ወደ ቤቷም ውስጥ ገብተህ ከእርሷ ጋር አመንዝረህ ከሆነ፣ አፍ ላፍ ተነጋግራችሁ ከሆነ፣ ወይም ዓይን ለዓይን ተያይታችሁ ከሆነ ንገረኝ አለችው። በዚያን ጊዜ ያ ነጋዴ በታላቅ ድምፅ በማሰማት የሆነውን ሁሉ ሊነግራት ጀመረ። ለንግሥት እሌኒም እመቤቴ ሆይ እኔ እውነቱን እነግርሻለሁ፣ የተርቢኖስ ሚስት እሌኒን እኔ አላየኋትም። ወደ ቤቷም ገብቼ አፍ ላፍ አልተነጋገርኋትም። የልቤንም ፍላጎት በእርሷ ዘንድ አላገኘሁም አላት። ነገር ግን ሁለታችን እኔና ተርቢኖስ
ስለ እርሷ አስቀድመን ተከራከርን። እርሱ ሚስቴ በሃይማኖቷ የጸናች በምግባሯ ያማረች ናት ስላለ እኔ ወደ ቤትህ ሄጄ ከሚስትህ ከእሌኒ ጋር የልቤን ብፈጽም ምን ትሰጠኛለህ አልሁት። ተርቢኖስም የእኔ ሚስት እሌኒ በሃይማኖቷ የጸናች በምግባሯ ያማረች ስለሆነች ይህን ስራ አትሰራም። አንተ ይህን ስራ ከሰራ ሚስቴን እሌኒን በዓይኖችህ እንኳን ብታያት ከታናሽነቴ ጀምሮ እስከ ዛሬ የሰበሰብኩትን ገንዘቤን ጥሪቴን ሁሉ እሰጥሃለሁ አለኝ። ዳግመኛም አንተ ከሚስትህ እሌኒ ጋር ይህን ስራ ካልሰራ ምን ትሰጠኛለህ አለኝ። እኔም ከሚስትህ እሌኒ ጋር ይህን ስራ ካልሰራው ገንዘቤን ጥሪቴን ሁሉ እሰጥሃለሁ አልሁት። ይህንንም ተከራክረን እርስ በርሳችን እንዳንካካድ የአምላካችን እግዚአብሔርን ስም እየጠራን በዚህ ነገር ጽኑ መሐላን ተማማልን። ከዚህም በኋላ ወደ ተርቢኖስ ቤት ተጓዝኩና ከደጁ ደረስኩ። ቁሜም ስመለከት በከበረች እሌኒ ደጅ አንዲት ሴት አገኘሁ። ወደ እሌኒ ቤት አስገብታ ታገናኘኝ ዘንድ የልቤን ፍላጎት ሁሉ ነገርኋት። እርሷም የተርቢኖስን ሚስት እሌኒን ማየት የሚችል ማን ነው ብላ መለሰችልኝ። ዳግመኛ ከአገልጋዩ ጋር ታገናኘኝ ዘንድ ተናገርኋት። በዚያን ጊዜ አገልጋዩዋን ጠርታ አገናኘችኝ። እኔም የልቤን ፍላጎት ሁሉ ነገርኳት። ወደ ተርቢኖስ ሚስት ወደ ከበረች እሌኒ ወደ ቤቷ ውስጥ እንድታስገባኝ ለመንኳትና ብዙ ወርቅ ብርን ሰጠኋት። ያቺም አገልጋይ እንዲህ ስትል መለሰችልኝ፣ ይህ ስራ ለእኔ አይቻለኝም። እመቤቴ እሌኒን ከባሏ ተርቢኖስ በቀር ሌላ ወንድ የሚያያት የለም። ወንድ ወደ እርሷ መግባቱ ይቅርና ሴቶች እንኳን ወደ ክብርት እሌኒ ቤት አይገቡም አለችኝ። እኔም እንዲህ ስል መለስኩላት፣ ወደ እርሷ አስገብተሽ እኔን ከእርሷ ጋር ማገናኘት የማይቻልሽ ከሆነ ባሏ ተርቢኖስ የሚያውቀውን ሌላ ሰው የማያውቀውን ክብርት እሌኒ ከጌጦቿ አምጪልኝ አልኳት። ያችም አገልጋይ እንዲህ ስትል መለሰችልኝ፣ ቤቷ በጠንካራ ቁልፍ የተቆለፈና የታሸገ ነው። በየት ገብቼ አመጣልሃለሁ አለችኝ። እኔም ለዚያች አገልጋይ እንዲህ ስል መለስኩላት፣ እኔ ከግድግዳው ስር አፈሩን ጠርግልሻለሁ ወይም የቤቷን ጣሪያ ከግድግዳው አነሳልሻለሁ። አንቺም በብዙ ድካም ጭንቅ በሆነ ስራ በመዳህ ገብተሽ ክብርት እሌኒ በአንገቷ የምታደርገውን የወርቅ ሐብል አምጪልኝ አልኋት። ያችም አገልጋይ አሰራሩ እንዲህ አይደለም፣ ነገሬን የምትቀበለኝ ከሆነ እኔ እመክርሃለሁ። እነሆ አንተ በሀገራችን ሜዳዎች ውስጥ ከወዲያ ወዲህ እየተመላለስክ ጥሩምባ በመንፋት ነጋዴዎች መጡ፣ ባህሩን ተሻግረው ደረቅ ምድር ረገጡ፣ በየሀገራቸውም ደረሱ፣ ተቃረቡ እያልክ አዋጅ ንገር ብላ መከረችኝ። እኔም እመቤቴ እሌኒ ጥሩምባ ሲነፋ የአዋጅ ነጋሪን ቃል ሰማሁ። ሕዝቡም ሁሉ ነጋዴያን መጡ፣ ከባህር ወጥተው ደረቅ ምድርን ረገጡ፣ በየሀገራቸውም ደረሱ፣ ተቃረቡ ሲሉ ሰማሁ። ይህ ነገር እውነት ከሆነ ጌታችን ተርቢኖስ የሚመጣ አይደለምን? ገላሽን ለምን አትታጠቢም? ጠጉርሽን ስለምን አታሳምሪም? ሽቱንስ የማትዘገቢ ለምንድን ነው እላታለሁ። ገላዋንም ስትታጠብ በአንገቷ የምታደርገውን የዕንቁ ሐብል ታወጣዋለች። ወዲያውኑ ሰርቄ አመጣልሃለሁ አለችኝ። እኔም ያቺ አገልጋይ እንዳለችና እንዳመለከተችኝ ነጋዴያን መጡ፣ ከባህርም ወጥተው በየሀገራቸው ደረሱ እያልኩ ጥሩምባ በመንፋት አዋጅ ተናገርኩ። ያን ጊዜ እሌኒ በአንገቷ ውስጥ የምታደርገውን ዕንቆ ባህሪ እና ወርቋን ሌሎችንም ያማሩ የጌጥ ዕቃዎች አምጥታ ሰጠችኝ። እኔም ከዚያች አገልጋይ ከእጇ እሊህን ያማሩ የነጹ ዕቃዎች ተቀበልኩ። እጅግም ደስ አለኝ። እሊህንም ያማሩና የነጹ ዕቃዎች የቅድስት እሌኒንም የአንገቷን ሐብል ይዤ ወደ ተርቢኖስ ተመልሼ ሄድሁ። ከእርሱ ጋር ተገናኝተን በአንድነት ተቀመጥን። ተርቢኖስም ወንድሜ ሆይ ተመልሰ አመጣጥህ እንዴት ነው? ሚስቴን እሌኒንስ አገኘሃትን? አመላለስህ እንዴት ነው አለኝ። እኔም እንዲህ ስል መለስኩለት፣ በእውነት ወደ ቤት ውስጥ ገባሁ፣ ሚስትህ እሌኒንም አገኘኋት፣ በፍጹም ደስታም ተቀበለችኝ። ከአንተም አብዝታ ወደደችኝ፣ የልቤንም ፍላጎት ፈጸመችልኝ። ከአንተ ይበልጥ ስለወደደችኝ እኔም ወደድኋት። ስለዚህም ብዙ ወርቅና ብር ሰጠኋት፣ እርሷም ያላትን ሰጠችኝ አልሁት። ተርቢኖስም ወንድሜ ዋሸህ፣ እኔ አላምንህም። እንዲህ ያለ ስራ ለእኔ ሚስት አይደለም። ሚስቴ እሌኒ ይህን ስራ ፈጽሞ አትሰራም። እርሷ በሃይማኖቷ የጸናች በበጎ ስራዋም ያማረች የተሸለመች ናትና። ይህን የሐሰት ነገር ከየት አገኘኸው? እኔ አላምንህም አለኝ። እኔም እንዲህ ስል መለስኩለት፣ ሚስትህ እሌኒ በሃይማኖቷ የጸናች በበጎ ስራዋም ያማረች የተሸለመች ከሆነች ይህ ዕንቆ ባህሪ ከወዴት ተገኘ? እስቲ ተመልከተው። ካየኸውም በኋላ ወንድሜ እመነኝ። ይህንንም ብዬ የክብርት እሌኒን የአንገቷን ሐብል ባሪያዋ ሰርቃ የሰጠችኝን ሰጠሁት። ይህንንም ቀለበትና የወርቅ ሐብል ተርቢኖስ ከእጄ ተቀብሎ ተመለከተው፣ አየውም። እውነት በእውነት የሚስቱ እሌኒ እንደሆነ አወቀ። ሳይውል ሳያድር መርምሮ ነገሩን ሳያውቅ ሚስቱ እሌኒን እኔ እንዳገኘኋት በዚህ ምልክት ብቻ አመነ። እኔም ገንዘቡን ሁሉ ይሰጠኝ ዘንድ ዘበዘብኩት። እኛ እንደተከራከርንና እርስ በርሳችን እንደተማማልን እርሱም ገንዘቡን ሁሉ ጥሪቱን 6 ዓመትም የደከመበትን ሰጥቶኝ
ባዶውን ወደ ቤቱ ገባ። እኔም ብዙ ወርቅና ብር በማግኘቴ ፈጽሞ ደስ አለኝ፣ እንደ ታናሽ እምቦሳም ዘለልሁ። ለዚህም ሥራ የነገሩ ምክንያት ይህ ነው። እመቤቴ ሆይ የቀድሞ ይቅርና ዛሬም ቢሆን ጥቁር እንደሆነች ወይም ቀይ፣ አጭር እንደሆነች ወይም ረጅም የከበረች እሌኒን አላውቃትም አለ። ይህንንም ብሎ ከመጀመሪያው እስከ መጨረሻው ነገራት። ንግሥት እሌኒም ከዚያ ነጋዴ አፍ ይህን ነገር በሰማች ጊዜ አንተ ሰው ዛሬ ግን አንደበትህ እውነት ነገርን ተናገረ፣ ለእውነት ነገርም አፍህ ምስክር ሆነ። ስለዚህም ለፈጣሪ ምስጋናን ማቅረብ ይገባሃል አለችው። እርሷም እሌኒ በምድር ላይ ወድቃ ሰገደች። ከባህር ስጥመት ያዳናት አሸናፊ እግዚአብሔርንም አመሰገነችው። ከዚህም በኋላ ንግሥት እሌኒ ጳጳሱን አባቴ ሆይ ያቺ አገልጋይ በሕይወት ካለች ያመጧት ዘንድ እዘዝ አለችው። እርሱም ያመጧት ዘንድ መልእክተኞችን ላከ። መልእክተኞችም እንደታዘዙ አምጥቶ በንግሥት እሌኒ ፊት አቆማት። ንግሥት እሌኒም ያችን አገልጋይ ባየቻት ጊዜ እንዲህ አለቻት፣ አንቺ ክፉ ነገሮችን ኃጢአትን የምታፈልቂ በክፉ ስራው ለሰይጣን ልጅ የሆንሽ ክፉ ሴት፣ አመፅን ኃጢአትን የምትወልጂ በራስሽ ፈቃድ ጥፋትን አስገኘሽ። አንቺ ጥፉ ባሪያ፣ አሁንም አምላካችን ጌታ እግዚአብሔር በቸርነቱ ብዛት የምትሰሪው ክፉ ስራሽን ሁሉ ገለጠብሽ። ዛሬ ግን ከፍጥረት ሁሉ ጌታ ፊት ከእውነተኛ ፍርዱ የምታመልጭበት የለሽም። አሁንም በጳጳስና በካህናት ፊት በሁሉም ሕዝብ ፊት እኔ ጠይቅሻለሁ፣ ያን ነጋዴ እሌኒ ታውቀዋለችን? እስቲ ንገሪኝ። ወይም በዓይኖቿ አይተዋለችን? ወይም ወደ ቤቷ በግልጽ ገብቷልን? ወይም የድምፁን ጩኸት ሰምታለችን? እነሆ አሁን የልዑል ምሳር በላይሽ ተቃጥተዋል አለቻት። በዚያንም ጊዜ በጳጳስና በካህናት በሕዝቡ ሁሉ ፊት ያቺ አገልጋይ በታላቅ ድምፅ አሰምታ ተናገረች፣ እንዲህ ስትል እመቤቴ ሆይ ያንን ነጋዴ እሌኒ አላየችውም፣ እርሱም ፊቷን አላየም፣ ድምጿንም አልሰማም። ነገር ግን በገንዘብ ምክንያት ግድ ስላለኝ በሐሰት ነገር በራሴ ፈቃድ ከቤቷ እስከምትታጣ ድረስ ይህን ሁሉ ብዙ መከራ በእርሷ ላይ አመጣው። ይህንንና ይህን የመሰለውን ለጳጳሱና ለንግሥት እሌኒ በካህናትና በሕዝብ ፊት ያደረገችውን ሁሉ ከመጀመሪያው እስከ መጨረሻው ነገረቻቸው። ወዲያውኑ በተሰበሰበው ሕዝብ መካከል ይገድሏት ዘንድ ንግሥት እሌኒ ጭፍሮችን አዘዘች። ጭፍሮችም እንደታዘዙ ገደሏት። ንግሥት እሌኒም ያንን ነጋዴ በሐሰትና በተንኮል ከእጆቹ የተቀበልከውን ገንዘቡን ሁሉ በአንተ ዘንድ አንድም ሳታስቀር ለተርቢኖስ መልስለት አለችው። ያም ነጋዴ ምንም ሳያስቀር ከእጆቹ ተቀብሎ የወሰደውን ገንዘቡን ሁሉንም ለተርቢኖስ መለሰለት። ከዚህም በኋላ ያንን ነጋዴ ሁለት እጆቹን ከክንዱ አስቆረጠችው። ከዚህም በኋላ ተርቢኖስን ሚስትህ የነበርኩ እሌኒ እኔ ነኝ፣ አንተ ግን በብረት ሳጥን አድርገህ ወደ ባህር ስትጥለኝ አመፅን፣ ክፋትን የምትሰሪ አንቺ ክፉ ሴት ስራሽ ይከተልሽ። ስራሽ መልካም ከሆነ ያድንሽ፣ ክፉ ከሆነ ግን ያጥፋሽ ብለህ ተናገርከኝ። ይህንንም እያልክ ከጥልቅ ባህር ውስጥ ጣልከኝ። ለእኔ ግን ንጹሕ የሆነ ስራዬ፣ በጎ እውነተኛ ሃይማኖቴ ተከትሎኝ ክብር ይግባውና ፈጣሪና ጌታ ኢየሱስ ክርስቶስ በቸርነቱ ብዛት አሁን ካለሁበት ደረጃ ላይ ያደረሰኝ አለችው። እርሱም ለአዳም መድኃኒቱ የሆነ በእርሱም ዘንድ አድሎ የሌለ በውስጡ እንዳልሞት ከባህር አውጥቶ ከንጉሥ ቁንስጣ ጋር አገናኘኝ። እርሱም ሚስቱ አድርጎ አነገሰኝ። ሃይማኖቱ የቀና ብሎ አዋቂ የሆነ እግዚአብሔርን የሚወድና የሚፈራውን ቆስጠንጢኖስን ወለድኩ። ንጉሥ ቁንስጣም ከዚህ ዓለም ሞት በተለየ ጊዜ እግዚአብሔር በእርሱ ዙፋን ላይ አስቀመጠኝ። ስለዚህም በነገስኩበት ወራት ጌታ ኢየሱስ ክርስቶስ ዓለምን ለማዳን አዳምን እና ልጆቹንም ለማዳን የተሰቀለበት አዳኝ የሆነ መስቀልን ፈለግሁ። በፈለግሁትም ጊዜ የጌታ ክርስቶስን መስቀል አገኘሁት። ጥልቅ በሆነ በመቃብር ጉድጓድ ከተቀበረ በ300 ዓመት አወጣሁት። አሁንም እውነት የሚፈርድ እግዚአብሔር እነሆ ስራዬን ተመልክቶ ፈረደ። እውነተኛ ምስክርም ሆነኝ። ከአንተም ጋር አገናኝቶ ዓይን ለዓይን አስተያየን። የጌታ ኢየሱስ ክርስቶስ የአማረ የቸርነቱ ብዛት በአንተና በእኔ ሕዝቡም ሁሉ በተሰበሰበበት በጉባኤ መካከል ተገለጠ አለችው። ጳጳሱና ካህናቱ፣ ሕዝቡና አሕዛብም ሁሉም ይህን ድንቅ የሆነ ተአምር በሰሙ ጊዜ በምድር ላይ ወድቀው ሰገዱ። ይህን ሁሉ ድንቅ ተአምራትን ያደረገ ምስጉን እግዚአብሔርንም አመሰገኑት። ንግሥት እሌኒንም አከበሯት። በዚያንም ጊዜ ተርቢኖስ ለከበረ መስቀል ቤተ ክርስቲያን አገልጋይን አደረገችው። የጌታችን ኢየሱስ ክርስቶስ ይቅርታውና ምሕረቱ የመስቀሉም ግርማ ሞገስ የቅድስት እሌኒም የጉዞ ድካሟ ጋሻ መከታ ሆኖ ከጠላታችን ሰይጣን ወጥመድ ሁላችንን የክቡር አባታችን ተክለ ሃይማኖት ልጆቹ ይሁን፣ እኛን ያድነን ለዘላለሙ አሜን።